የአሜሪካ ኤምባሲ በአዲስ አበባ ምን መረጃ ደርሶት ነው እንደዚህ ያለው የጥንቃቄ መልእክት ያስተላለፈው በሚል ብዙዎች መነጋገሪያ አድርገውታል። እኛም ደግሞ የተለያዩ ሀገር የኤምባሲዎችን የማህበራዊ ሚዲያዎች ለመጎብኘት ሞክረን ነበር። ለምሳሌ በላይቤሪያ የሚገኘው የአሜሪካ ኤምባሲ ወይም የኬንያ እንደዚህ አይነት ተመሳሳይ ኢንፎርሜሽኖችን አላሰራጩም። ስለዚህም ጉዳዩ ሙሉ በሙሉ ለኢትዮጵያ ነው ብለን እንድንወስደው ያደርገናል ማለት ነው። ኤምባሲው ያስተላለፈው መልእክት የአሜሪካ ኤምባሲ ይህንን መልእክት ከማስተላለፉ ከአንድ ሰዓት በፊት ጠቅላይ ሚኒስትሩ የብልጽግና ፓርቲ የስራ አስፈጻሚ ስብሰባ በ4 ኪሎ ቤተ መንግስት መጀመሩን ገልጸዋል። ጠቅላይ ሚኒስትሩ ይህ ስብሰባ መደበኛ ነው ሲሉ አስምረውበት ነበር። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ የአሜሪካ ዜጎች ምንጊዜም ለራሳቸውና ለቤተሰቦቻቸው ደህንነት ቅድሚያ እንዲሰጡ አሳስቧል። ወንጀሎች ሊበራከቱ ስለሚችሉ ራሳችሁን ጠብቁ የሚለው የኤምባሲው ማሳሰቢያ ወንጀል በየትኛውም ቦታና በማንኛውም ጊዜ ሊከሰት ይችላል፣ ለክቶ መጠበቅ ተጋላጭነትን ለመቀነስ ቁልፍ ነገር ነው ሲል ጽፏል። ኤምባሲው በተለያዩ ማህበራዊ ገጾች ዛሬ ባሰራጨው መልእክት ዜጎች ጥንቃቄ እንዲያደርጉ አሳስቦ ሰልፎችን፣ ስብሰባዎችና ሌሎች ታላላቅ የህዝብ ስብስቦች ባሉበት ቦታ ሁሉ እንዳትገኙ ሲል ምክሩን ሰጥቷል። እንደዚህ አይነት ስብስቦች ሁከትን ሊያስነሱ ይችላሉ። ይህን ተከትሎም ደግሞ ፍተሻዎች፣ የፖሊስ አባላት በመገኘት እንደዚሁም ደግሞ ሌሎችም ነገሮች ሊያስከትሉ ስለሚችሉ መጠንቀቁ አይከፋም የሚለው ኤምባሲው ዜጎቹ ነቅተው እንዲጠብቁ አሳስቧል። በጉዳዩ ላይ አስተያየታቸው የሰጡ ኢትዮጵያውያን አሜሪካ በኢትዮጵያ ውስጥ በቀጣይነት ምን ሊከሰት እንደሚችል የፖለቲካ መልእክት ያለው አንድምቷን አስተላልፋለች። ሁሉም ሰው እንዲነቃ እናበረታታለን እያለች ነው። እነሱ ወይ ማለትም ኤምባሲዎቹ የሚያውቁት እኛ የማናውቀው ነገር ምን እንደሆነ ሁላችንም አብረን የምናየው ይሆናል ብሏል። የብልጽግና መንግስት ደጋፊ የሆኑ አስተያየት ሰጪ ደግሞ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ሁሌም በድርጊቶቹና በውሳኔዎቹም ፖለቲካዊ ገለልተኝነት የሚጎድለው ይመስላል። የላቀ ግልጸኝነትና ፍትሃዊነት በአገሮች መካከል እንዲኖር በመተማመን በመደጋገፍ ለመስራት ማገዝ ሲገባው እንደዚህ አይነት መልእክት ማስተላለፉ ኃላፊነት የጎደለው ነው። የአሜሪካ መንግስት የህዝብ ጸጥታ የሚያደፈርሱ አካላትን እየደገፈች መሆኑን የሚያሳይ ነው ሲሉ ተከራክረዋል። ሌሎች ገለልተኛ ኢትዮጵያውያን የኤምባሲ መልእክት ግልጽነት የጎደለው ነው፣ የሰማው ነገር ካለ በግልጽ ለህዝቡ ቢነግረው መልካም ነው ወይም ቢነግረን መልካም ነው ሲሉ ተደምጠዋል። በተሰማ ሰበር ዜና እስራኤል ከባድ ተባለ ጥቃት በኢራን ላይ በዚህ ሰዓት እየፈጸመች ስለመሆኑ በስፋት እየተነገረ ይገኛል። እንደሚወጡ መረጃዎች ከሆነ በኢራን ዋና ከተማ ላይ ያነጣጠረ ጥቃት ስለመሆኑ እየተነገረ ይገኛል። እንደሚወጡ መረጃዎች ከሆነ ከባድ ተባለ ጥቃትና ከዚህ በፊት ከታየው ጥቃትም በጣም እጅጉን የላቀ ጥቃት ስለመሆኑ እየተነገረ ይገኛል። እስራኤል በዛሬው ዕለት በኢራን ላይ ጥቃት ሰንዝራለች። እንደሚወጡ መረጃዎች ከሆነ በኢራን በማራባይድ በተሰኘው አውሮፕላን ማረፊያ ላይ ነው ጥቃት የሰነዘረችው ተብሏል። እንደሚወጡ መረጃዎች ከሆነ እዚህ ጉዳይ ኢራን የሰጠችው መግለጫ ባይኖርም ግን በዛሬው ዕለት ጥቃት መሰንዘሯን የወጣ መረጃ ያመለክታል። ከኢራን በኩል እንደሚወጡ መረጃዎች ከሆነ ሁለት አዲስ ጄኔራሎች በትላንትናው ዕለት እስራኤል በፈጸመችው ጥቃት መገደላቸውን እየወጡ ያሉ መረጃዎች ያመለክታሉ። እንደሚወጡ መረጃዎች ከሆነ የኢራንና የእስራኤል ጉዳይ እየተባባሰ መምጣቱን እየተነገረ ይገኛል። አሜሪካ በነበረው የዚህ በጥቃቱ ላይ ኢንቮልቭመንት ሙሉ በሙሉ ክዳለች። ምንም አልተሳተፍኩም፣ በሚሊተሪ ጉዳይ ላይ ምንም የተሳተፉበት ነገር የለም የሚል ክደት ክዳለች። ነገር ግን የእስራኤል አርሚ የእስራኤል ሚሊተሪ ወር ደግሞ የእስራኤል ኤር ፎርስ እርግጥ ነው መድረስ ይችላል ኢራን ላይ፣ ግን እንደዚህ አይነት ለረጅም ጊዜ መቆየት የሚችል ጥቃት ማድረግ አይችልም ብቻውን። ለምሳሌ እስራኤል ብቻውን ይሄን ጥቃት እስራኤል ብቻውን ብታደርገው ኖሮ ይሄ ሁሉ በአንዴ ይሄ ሁሉ ቦታዎች ታርጌት አድርጋ መምታት አትችልም። መድረስ ትችላለች፣ እርግጥ ነው ልትደርስ ትችላለች፣ ግን ይሄን የሚያክል ሰፊ የሆነ መጠነ ሰፊ የሆነ ጥቃት በአንዴ ማድረስ አትችልም። ቢካዝ ያሏት ጀቶች ውስን ናቸው። አየር ላይም ኤሪያ ሪፊውል ያስፈልጋቸዋል። ከኢራንና ከእስራኤል መካከል ያለው ዲስታንስ ያለው ርቀት በጣም ትልቅ ነው። ኤሪያ ሪፊውል ላያቸው ያስፈልጋቸዋል። ስለዚህ በኤሪያ ሪፊውል ጉዳይ ደግሞ እስራኤል ትንሽ ደከም ትላለች። ምናልባት አሜሪካ ኢንቮልቭ ሆናለች ብዬ ላስብ የምችለው እዚህ ላይ ነው። የኤሪያ ሪፊውል ወይም ደግሞ አየር ላይ ነዳጅ ለእስራኤል ጀቶች በመቅዳት አግዛቸዋለች ብዬ አስባለሁ። ናታንዝ የሚባለው የኒውክሌር ማብሪያ ቦታዋ እንደተመታና ቴምፖራሪ እንደተዘጋ የኢራንን ኦፊሻሎች ወይ ደግሞ የኢራንን ሚዲያዎች አሳውቀዋል። ደግሞ ጭራሽ ኤርቤዟን የተመታው በአየር ከዚህ በኋላ እንዳይነሱ የኢራን ጀቶች እንዳይነሱ ኤርቤዛቸው ሁሉ የተመታ ነበረ። ደግሞ ራዳር ሳይት ነው የምትመለከቱት። በኢራን ውስጥ የተመታ ራዳር ሳይት ነው። የራዳር ማሰራጫ የራዳር መቀበያ ቦታ። ራዳር ሳይቶች ተመተዋል፣ ሚሳኤል ሳይቶች ተመተዋል፣ ኒውክሌር ሳይቶች ተመተዋል። ከዚህም በተጨማሪ ኤርፎርስ ቤዞች ተመተዋል። ዋና የሚባሉ ጀነራሎች ተመተዋል። ባይ ዘ ዌይ ብዙ መልኩዎችም ኢራን የአዲስ ቺፍ ኦፍ ስታፍ ሰይማለች በመሐመድ ባካሪ ቦታ። አሁን እንግዲህ መልስ ነው የምንጠብቀው። ኢራን በቃሏ ትገኛለች ወይ? ይሄ ጥቃት ከደረሰብኝ የዩኤስ ቤዞች እንደዚሁ መታለው ያለችው ነገር ትመታለች ወይ? ከዚህም በተጨማሪ ደግሞ የእስራኤልን የማጥፋት እስራኤልን ማጥፋት ይችላል የሚለው እንትኗን ተተገብረዋለች ወይ? እስራኤልን የማጥፋት ዘመቻዋን
በኋላ የምንመለከት ይሆናል። I'll keep you updated. Your host ከደቂቃዎች በፊት የኢራን ሚሊተሪ በሚቀጥለው 1 ሰዓት ውስጥ እስራኤል ላይ ከትላንቱ የባሰ ከባድ ጥቃት ፈጽማለሁ ማለቱን ነግራችሁ ነበረ። በተባለው መሰረት እንግዲህ ያ ጥቃት ጀምሯል። የኢራን ሚሊተሪ ወደ እስራኤል ከትላንቱ የባሰ ባሊስቲክ ሚሳይሎች መተኮሱ ታውቋል። ያው ሚሳይሎቹ እየደረሱ ያለበት ሁኔታ ነው ያለው። በተባለው መሰረት እንግዲህ ጥቃት ተፈጽሟል ማለት ነው። ሰው የትላንቱ ፋየር ወርክ ጀምሯል። ምን አይነት ጥቃት ነው፣ ምን ሀፕን ያደረገ፣ ምን ጉዳት አደረሰ የሚለው ገና የሚታይ ነው የሚሆነው። ሰው ኢንጆይ ዘ ፋየር ወርክ